ጠቅላይ ሚኒስትር ዶክተር አብይ አህመድ በሞሮኮ የመቶ ተጽዕኖ ፈጣሪ አፍሪካውያን የክብር ሽልማት ሊበረከትላቸው እንደሆነ ተነግሯል። በፈረንጆቹ 2026 በሞሮኮ ማራካሽ ከተማ በሚካሄደው መቶ ተጽዕኖ ፈጣሪ አፍሪካውያን የከፍተኛ አመራር ቢዝነስ ጉባኤ ላይ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ታዋቂ የአፍሪካ መሪዎችና ተጽዕኖ ፈጣሪ ግለሰቦች ከፍተኛ የክብር ሽልማትና እውቅና እንደሚበረከትላቸው ታውቋል። የአፍሪካ የፕሮጀክት ዳይሬክተር የሆኑት ኪንግስሊ አማፋቤ እንደገለጹት ለዘንድሮ 2026 የሚደረጉ ቅድመ ዝግጅቶች ከፍተኛ ደረጃ ላይ የሚገኙ ሲሆን በከፍተኛ ተሸላሚዎች ልዑካንና ተቋማዊ አጋሮች በጉባኤው ላይ ለመገኘት ቀድመው ማረጋገጫቸው እንደሰጡ ገልጸዋል። በዘንድሮ የክብር መዝገብ ላይ ከተለያዩ የአፍሪካ የኢኮኖሚ ዘርፎች የተመረጡ ተጽዕኖ ፈጣሪ መሪዎች ይገኙበታል። የፖሊሲ አውጪዎችና የስራ ፈጣሪዎች የተካተቱ ሲሆን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የዛምቢያው ፕሬዝዳንት ሃካይንዴ ሂቺሌማና የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዙማ በዚሁ ታላቅ መድረክ እውቅና ከሚሰጣቸው መሪዎች መካከል ተጠቅሰዋል። በተጨማሪም በደቡብ አፍሪካ የቲሺሃቬንሴ ዘውድ ስርወ መንግስት የበላይ ገዢ ሉል ኬኔዲ ትሪሃቬንሴ፣ የዛምቢያው ፕሬዝዳንት የኢንቨስትመንት አማካሪ ፖል ቱንጓራራ፣ የሳኩንዳ ሆልዲንግ ዋና ስራ አስፈጻሚ ኩድኮዋንሼ ታይጎሬ በክብር ዝርዝር ውስጥ ተካቷል። ዝርዝሩ የናይጄሪያን የኒጀር ዴልታ ልማት ኮሚሽን ፋይናንስ ዳይሬክተር አሱኩኖሜፋን፣ የሌሴቶ ዓለም አቀፍ የቢዝነስ ሴቶች ማህበር ፕሬዝዳንት ሲንድስዋ ምዛማሞን፣ የደቡብ አፍሪካ ስፕሌንዲድ ግሩፕ ማኔጂንግ ዳይሬክተር ዛማ ፋካቲን፣ የሪሰርች ቢሮ ኢንተርናሽናል ዋና ስራ አስፈጻሚ ቴንዳይ ምዝሃኔን እና የፋሲን አፍሪካ መስራች ሌቪ ማሉቬሊያን ያጠቃለለ እንደሆነ ተነግሯል። ይህ ከፈረንጆቹ ሰኔ 26 እስከ ሰኔ 28 2026 ለ3 ቀናት በሞሮኮ ማራካሽ እንደሚካሄድም ታውቋል። መድረኩ ባለፉት ዓመታት በአፍሪካ ደረጃ የላቀ አመራር እና ስራ ፈጠራን በማክበር በፈጠራ፣ በኢንቨስትመንት፣ በድንበር ተሻጋሪ ትብብርና በዘላቂ ልማት ዙሪያ ትልቅ አህጉራዊ አሻራን ማሳረፍ የቻለ ሲሆን የአፍሪካን መጻኢ ዕድል በቀና መንገድ በሚቀርጹና አህጉሪቱን ወደ ላቀ ከፍታ በሚያሻግሩ ውይይቶች ላይ የኢትዮጵያ ድምፅና መሪነት ምንጊዜም የጎላ እንደሚሆን ይጠበቃል።